የኢትዮጵያ የሰነደ መዋለ ንዋይ ገበያ መተግበሪያ የሆነውን ንዋይ የሞባይልና የአፕ መተግበሪያ አፕሊኬሽንን ከአፕ ስቶር አሊያም ደግሞ ከጉግል ፕላይ ስቶር እንዴት ማውረድ እና ራሳችንን እንዴት እንደ ኢንቨስተር መመዝገብ እንደምንችል አጠቃላይ ይህንን የሞባይል መተግበሪያ አፕሊኬሽን ብቻ በመጠቀም የዕለቱን የገበያ መረጃዎች እንዴት ማወቅ እንደምንችል ማለትም በዕለቱ የየትኛው ተቋም አክሲዮን የዋጋ ጭማሪዎችን እንዳሳየ በምን ያክል ፐርሰንት እንደጨመረ በዕለቱ የየትኛው ተቋም አክሲዮን የዋጋ ቅናሽ እንዳሳየ በምን ያክል እንደቀነሰና አጠቃላይ በዕለቱ የየትኛው ተቋም አክሲዮን በሰፊው ሲሸጥና ሲገዛ እንደዋለ ወይም ደግሞ ሊኩዊድ እንደሆነ እና መሰል መረጃዎችን አንድ ባንድ ደረጃ በደረጃ የምናይ ስለሆነ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን በሰፊው ነው የምንወያየው። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ ይህ የአክብሮት ግብዣ ነው። በቀጥታም አልፈው ንዋይ የሞባይል አሊያም ደግሞ የዌብሳይት መተግበሪያ አፕሊኬሽንን ከአፕ ስቶር ወይም ደግሞ ከጉግል ፕላይ ስቶር እንዴት ማውረድ እንደምንችል ነው የምናየው። እኔ የምጠቀመው ስልክ አንድሮይድ ስልክ ስለሆነ ማውረድ የምችለው በጉግል ፕላይ ስቶር ነው። ጉግል ፕላይ ስቶር ላይ እንሄዳለን ማለት ነው። በዚህ መልኩ ጉግል ፕላይ ስቶርን እከፍታለሁ። ጉግል ፕላይ ስቶርን ስከፍት ሰርች ማለት ይኖርብኛል። ይህንን ሰርች እዚህ ጋር እንደምታዩት ሰርቿ ላይ ሄጄ ሰርች አደርጋለሁ። ዜን ንዋይ ብዬ ጽፋለሁ። ንዋይ ብዬ ስጽፍ ብዙ አማራጮች ይመጡልኛል። ለምሳሌ ንዋይ አፕሊኬሽን የሚል ይመጣል፣ ንዋይ ኢትዮጵያ የሚል ይመጣል፣ ንዋይ ትሬዲንግ አፕሊኬሽንስ ይመጣል፣ ሌሎችም አሉ። የመጀመሪያውን ንዋይ አፕሊኬሽን የሚለውን ክሊክ አደርጋለሁኝ። ይህንን ክሊክ ሳደርግ በዚህ መልኩ ይመጣልኛል። እኔ ኦልሬዲ አፕሊኬሽኑን አክሰስ ስላደረግኩት ኦፕን የሚል ይመጣልኛል። እናንተ ግን የመጀመሪያችሁ ከሆነ ኢንስቶል የሚል ይመጣላችኋል። እዚህ ጋር ኢንስቶል አድርጉት ይላል። የመጀመሪያችሁ ከሆነ እዚህ ጋር ኢንስቶል ማድረግ ይኖርባችኋል። እኔ ኦልሬዲ ኢንስቶል ስላደረግኩትኝ ኦፕን ማድረግ ነው የምችለው በቀጥታ። ኦፕን ስታደርጉት የሚመጣው ኢንተርፌስ ይህንን ይመስላል። እንደምታዩት ከላይ የካፒታል ገበያ ንዋይ የካፒታል ገበያ ወይም ደግሞ የኢትዮጵያ የሰነደ መዋለ ንዋይ ገበያ አርማው ይቀመጣል። ዴን ዌልካም ቱ ንዋይ ይላል። የመጀመሪያችሁ ከሆነ አካውንት ክሬት ማድረግ ይጠበቅባችኋል። ከዚህ በፊት ካላችሁ ሎጊን ነው የምታደርጉት። ነገር ግን አሁን ከመጀመሪያው ጀምረን አብረን እያየን ስለሆነ አካውንት ክሬት እናደርጋለን። አካውንት ክሬት ለማድረግ ይህንን ክሊክ ማድረግ ይኖርብናል። ክሬት አካውንት የሚለውን ክሊክ ስናደርግ ቀጥታ ወደዚህ ፔጅ ይወስድናል። እንግዲህ እነዚህን እያንዳንዱን መረጃዎች በሚገባ እናስገባለን። አሁን ላይ እየተመዘገብን ነው። በሞባይል መተግበሪያ አፕሊኬሽኑ እየተመዘገብን ነው። የመጀመሪያ የምንሞላው መረጃ ስማችንን ነው። እዚህ ጋር ስማችንን እንሞላለን። እዚህ ጋር ኢሜይላችንን እንሞላለን። ዜን ስልክ ቁጥራችንን እንሞላለን። ከዚህ ጠንካራ የሆነ 8 ካራክተሮችን ያቀፈ ፓስዋርድ ማስገባት ይኖርብናል። ይሄ ፓስዋርዳችን እጅግ ጠንካራ መሆን መቻል አለበት። ምክንያቱም ንዋይ ነው፣ ገንዘብ ነው የምናንቀሳቀስበት። በቀላሉ በሰዎች ሊገመት የሚችል ፓስዋርድን ማስቀመጥ መቻል የለብንም። አትሊስት 8 ካራክተር ያለው ጠንከር ያለ ፓስዋርድ ማስገባት ይኖርብናል። ዜን እሱን መልሰን እዚህ ጋር ኮንፊርም እናደርጋለን። ኮንፊርም አድርገን ከጨረስን በኋላ እዚህ ጋር አግሪ እንለዋለን። አግሪ ስንለው ኦልሬዲ ሳይን አፕ የሚለውን አግሪ ካልን በኋላ ሳይን አፕ የሚለውን ክሊክ እናደርጋለን። ዜን ሳይን አፕ እንዳልነው ኦቲፒ ይልክልናል። ኦቲፒ ማለት የዋን ታይም ፓስዋርድ ነው። ያችን ኦቲፒ ቁጥር አስገብተን ወደ ዋናው ሆም ፔጅ እንገባለን ወይም ደግሞ ወደዚህ የሞባይል መተግበሪያ ሆም ፔጅ እናልፋለን ማለት ነው። እናንተ በዚህ መልኩ ከሞላችሁ በኋላ አግሪ ካደረጋችሁ በኋላ ሳይን አፕ በሉትና ወደ ዋናው ሆም ፔጅ እንለፍ። እኔ ግን እንዳልኳችሁ ኦልሬዲ አፕሊኬሽኑ ጋር ሬጂስተር ስለተደረኩ በዚህ መልኩ ሳይሆን የምገባው ሎጊን አደርጋለሁ። እዚህ ጋር ገብቼ ሎጊን ነው የምለው እኔ ስላለኝ በዚህ መልኩ ሎጊን ስለው
ዌልካም ባክ ይለኛል። ኢሜይሌ እንደምታዩት ተቀምጧል። ዜን ፓስዋርድ ብቻ ማስገባት ነው የሚጠበቅብኝ። ስለዚህ ሎጊን ለማድረግ የግድ ፓስዋርድ አስገባለሁ ማለት ነው። አሁን እንዳልኩት ፓስዋርዳችሁ እጅግ ጠንካራ ቢሆን ጥሩ ነው። ሌላው ቱ ፋክተር አውተንቲኬት ብታደርጉትም ይመረጣል። እንዳልኩት ገንዘብ ስለሆነ የምናንቀሳቀስበት በቀላሉ በሰዎች ተገማች መሆን መቻል የለበትም። ምናልባት ይህንን ለማድረግ በሚገባ ወደዚህ እንመለስና እዚህ ጋር አድራሻችን ውስጥ እንገባለን። ዜን እዚች ጋር ቱ ፋክተር አውተንቲኬሽን የምትላለች እቺ ቱ ፋክተር አውተንቲኬሽንን ክሊክ ስናደርግ ወደዚህ ይወስደናል። ሰው ኢኔብል ቱ ፋክተር አውተንቲኬሽን ነው የሚለው። ይህንን ኦን እናደርጋለን። ይህንን ኦን ስናደርግ በምን ላድርግልህ ይላል። በሲምስ ነው ወይስ ደግሞ በኢሜይል ነው የሚለኝ። እናንተ እንደተመቻችሁ ቱ ፋክተር አውተንቲኬሽኑ ወይም ደግሞ ሰው ሎጊን ሲያደርግባችሁ አላርም ወይም ደግሞ ቴክስት በምን እንዲገባላችሁ ነው የምትፈልጉት፣ አላርም የሚያደርጋችሁ በየትኛው ነው ይላችኋል። እናንተ ደስ ባላችሁ በሲምም ከሆነ በሲም በኢሜይልም ከሆነ በኢሜይል እንዲሆንላችሁ ማድረግ ትችላላችሁ። ዋቴቨር ግን ፓስዋርዳችሁን ሰኪውር ለማድረግ የግድ ቱ ፋክተር አውተንቲኬሽንን ኦን ማድረግ እጅግ አስፈላጊ መሆኑን መረዳት ያስፈልገናል። ወደ ዋናው ሆም ፔጅ እንመለስ። ወደ ዋናው ሆም ፔጅ ስንመጣ ዋናው ሆም ፔጅ ይሄ ነው። እንደምታዩት እያንዳንዳቸውን ነገሮች ለማብራራት እንሞክራለን። አንደኛውና የመጀመሪያው የምናገኘው ሃፐር ላይ ያለውን መረጃ ነው። ይህንን እናገኛለን። እንግዲህ ይህ ሶስት ነገሮችን በአንድ ላይ የያዘ ነው። አንደኛው እንደምታዩት ቮሊዩም ነው። ቮሊዩም ማለት አጠቃላይ በዛሬው ዕለት ምን ያክል አክሲዮኖች ገበያው ላይ ትሬድ ሲደረጉ እንደዋሉ የሚያሳየን መረጃ ነው። ምን ያክል ቮሊዩም ነበረው፣ ምን ያክል ቁጥር ያለው አክሲዮኖች ተሽጠዋል፣ ተገዝተዋል። ቮሊዩም ያሳየናል። በዕለቱ ሲሻሻጡ ወይም ደግሞ ትሬድ ሲደረጉ ከዋሉ አክሲዮኖች ውስጥ ከፍተኛ የሆነው ዋጋ ምን ያህል እንደነበር እዚህ ጋር መረጃ እናገኛለን። ዝቅተኛውም ምን ያህል እንደነበር እዚህ ጋር መረጃ የምናገኝበት ጠቅላላ የማርኬት መረጃዎችን የምናገኝበት ፓርት ነው። ዜን ሁለተኛው ከዚህ ወጣ ስንል የምናገኘው ይሄኛውን ፓርት ነው። እነዚህ እንደምታዋቸው ኢኩዊቲስ፣ ቦንድስ፣ ኢቲኤፍስ እና ፋቮሬትስ ይላሉ። እነዚህ የመጀመሪያዎቹ ሶስቱ እነዚህ ማለት ነው የሰነደ መዋለ ንዋዮች ናቸው፣ ወይም ደግሞ ፋይናንሻል ኢንስትሩመንትስ እያልን እንጠራቸዋለን። በፋይናንስ ቋንቋ፣ በአካውንቲንግ ቋንቋ ፋይናንሻል ኢንስትሩመንትስ ይባላሉ። ያ ማለት ምን ማለት ነው? ሰነዶች ናቸው። የመጀመሪያው ሰነድ ምን ይባላል? ኢኩዊቲስ ይባላል። ኢኩዊቲስ ማለት የተቋማት የባለቤትነት ድርሻን የሚያረጋግጥልን ሰነድ ነው። ይህንን ሰነድ የገዛ ሰው የዛ ተቋም ባለቤት መሆኑ ተረጋግጧል ማለት ነው። ወይም ደግሞ የማረጋገጫ ሰርቲፊኬት ናት። ቦንድስ የምንለውም እንዳልኩት ሰነድ ነው። ነገር ግን ይህ የሚያረጋግጥልን ቦንዱን ኢሹ ያደረገው ተቋም አበዳሪዎች መሆናችን ነው። እንግዲህ ቦንድ ማለት የመበደሪያ ኢንስትሩመንት ነው። ተቋማት ወይም ደግሞ መንግስታት መበደር ሲፈልጉ አትመው የሚሸጡት ሰርቲፊኬት ነው። ቦንድ ሆልድ አድርገናል ማለት የዛ አታሚ ድርጅት አበዳሪዎች እንደሆን ማስረጃ ሆኖ የሚያገለግለን ንዋይ ነው፣ ወይም ደግሞ ሰነደ መዋለ ንዋይ ነው። ኢቲኤፍኤስ ማለት ደግሞ የኢንቨስትመንት ኮሌክሽን ነው። እዚህ ላይ የሚኖረን ግዢ ወይም ደግሞ እዚህ ላይ የሚኖረን ኢንቨስትመንት የአንድ ተቋም ባለቤት ብቻ ሳይሆን የሚያደርገን የብዙ ተቋማት ባለቤትነትንም ጭምር የሚሰጠን ሰነዶች፣ ፈንዶችን በበላይነት የኢንቨስትመንት ፈንዶችን በበላይነት የሚያስተዳድር ተቋም ላይ የምንገዛው ሰነድ ነው። እዚህ ላይ አንድ ሰነድ ገዛም ማለት የብዙ ተቋማት ወይም ደግሞ ፖርትፎሊዮዎች ባለቤት መሆን የምንችልበትን እድል እንድናገኝ ያስችለናል። ኢቲኤፍኤስ የምንለው አሁን ላይ በኢትዮጵያ አክሰሰብል አይደለም ገና፣ ወደፊት ግን ስራ የሚጀምርበት ሁኔታ ይኖራል። ኢኩዊቲስ ኤንድ ቦንድስ የምንላቸው ግን ኦልሬዲ ስራ የጀመሩበት ሁኔታ ነው ያለው። ያ ማለት ተቋማት የድርሻ ሰነዳቸውን በኢትዮጵያ ሰነደ መዋለ ንዋይ ገበያ በኩል ለህዝብ እየሸጡ ነው። መንግስት ቦንድ እየሸጠ ነው፣ ተርዣሪ ቢል እየሸጠ ነው። እነዚህኞቹ አክሰሰብል ናቸው። የመጨረሻው ፋቮሬት የምትለው ነጥብ ሁላችንም እንደምናውቃት የአንድን ተቋም መረጃ በተደጋጋሚ ቪዚት የምናደርገውን ተቋም መረጃ ሴቭ የምናደርግበት ፋቮራይት የምናደርግበት ቦታ ነው። እንደሚታየው አሁን ላይ በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት የተደረጉት ተቋማት ትንሾች ስለሆኑ እንጂ ይህ የምታዩት አጠቃላይ ዝርዝሩ ይህ የምታዩት ዝርዝር
የሶስት ተቋማት ብቻ ስለሆነ ነው እንጂ በጣም በርካታ 20-30 ተቋማት ሊስት ቢደረጉ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ይህንን ስክሮል ማድረግ ይጠበቅብን ነበር፣ ወደ ላይ ማለት ይጠበቅብን ነበር። ሰው የምንፈልገውን ተቋም ባንዴ ማግኘት አንችልም ነበር ማለት ነው። ሰው እንደዛ ከሆነ የግድ ምን ማድረግ ይጠበቅብናል ማለት ነው? እዚህ ጋር ገብተን ሰርች ማድረግ ይጠበቅብን ነበር ማለት ነው። ሰው ሁልጊዜ እየገባን የምንፈልገውን ተቋም እዚህ ጋር ሰርች ከምናደርግ ይልቅ ያንን ተቋም እዚህ ላይ ፋቮራይት ላይ ማስቀመጥና ሁሌም ቪዚት ማድረግ የምንችልበትን ቀለል ያለ አማራጭ ያቀረበልን ፖይንት ነው። ሰው ኔክስት ብዙ ተቋማት በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሊስት ሲደረጉ እንዳልኳችሁ ይሄ ሆም ፔጁ የሁሉንም ተቋማት ዝርዝር አያመጣልንም። እኛ የግድ እዚህ ጋር ጽፈን ሰርች ማድረግ ይጠበቅብናል። ሰው ሁል ጊዜ እየጻፉ ሰርች ከማድረግ ይልቅ ፋቮራይት ላይ ማስቀመጥ የሚቻልበት እድል ያለ ስለሆነ ይህንን መጠቀም የሚችሉበት እድል ይኖራል። እሱን ለማለት ነው። ሶ ኔክስት እና ሌላኛው ጠቃሚ ጉዳይ በሶስተኛ ደረጃ የምናገኘው ይሄኛው ፓርት ነው። ይሄኛው ፓርት እንደምታዩት ሶስት ነገሮችን ይዟል። አንደኛው ጌነርስ ይላል። ጌነርስ ማለት በዕለቱ አክሲዮናቸው የዋጋ ጭማሪ ያሳዩ ተቋማት ሊስት የሚደረጉበት ፔጅ ነው። ሉዘርስ የምንለው ደግሞ በዕለቱ አክሲዮናቸው የዋጋ ቅናሽ ያሳዩ ተቋማት ሊስት የሚደረጉበት ነው። ቮሊዩም ሌደርስ የሚለው ደግሞ ምን ያክል ቮሊዩም እንዳለ ወይም ደግሞ ምን ያክል አክሲዮኖች ትሬድ እንደተደረጉ የሚያሳይ ነው። ሶ አሁን ላይ እንደምታዩት ጌነርስ የሚለው አክቲቭ ነው። ጌነርስ የሚለው አክቲቭ ነው ማለት ሂር እነዚህ ተቋማት በሙሉ እዚህ ጋር የምታዩቸው ቴሌ፣ ገዳ ባንክ፣ ወጋገን ባንክ እና በዚህ ጋር ተደርድረው የምታገኟቸው ምን ማለት ነው? በዛሬው ዕለት የዋጋ ጭማሪ ያሳዩ ተቋማት ናቸው ማለት ነው። ከትናንትናው ዋጋ ጋር ሲወዳደር ዛሬ ላይ እየተሸጡና እየተገዙ ያሉበት ዋጋ ጭማሪ ያሳየ ከሆነ ጌነርስ ላይ እናገኛቸዋለን። ሉዘርስን አክቲቭ ስናደርግ ደግሞ ዛሬ ላይ የዋጋ ቅናሽ የታየባቸው ተቋማት አክሲዮን ዝርዝር የምናገኝበት ፓርት ነው። ቮሊዩም እንዳልኳችሁ ምን ያህል አክሲዮኖች ሲገዙና ሲሸጡ እንደነበር መረጃ የምናገኝበት ነገር ነው። ሰው እያንዳንዳቸውን በዝርዝር ቀስ ብለን የምናይበት ሁኔታ ይኖራል። ሰው ወደ ጌነርስ ተመልሼ ስመጣ የመጀመሪያ የምናገኘው ቴሌን ነው። እንደምታዩት ኢትዮ ቴሌኮም በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሊስት ከተደረጉ ተቋማት ውስጥ አንዱ ነው። የት ላይ ሊስት እንደተደረገ ያሳያል። ሜን ቦርዱ ላይ ነው። የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሁለት አይነት የገበያ ማዕከሎች አሉት። ሜን ቦርድ፣ ሜን ማርኬት ወይም ደግሞ ግሮዝ ማርኬት የሚባለው ሜን ማርኬት ወይም ደግሞ ሜን ቦርድ የሚባለው የሀገራችን ትልልቅ የሚባሉ ተቋማት ሊስት የሚደረጉበት የገበያ ማዕከል ነው። ያ ማለት ቢያንስ 3 ዓመት የኦዲትድ ፋይናንሻል ስቴትመንት ያላቸው ትርፋማ የሆነ ሂስትሪ ያላቸውና አጠቃላይ ከ500 ሚሊዮን ብር በላይ ካፒታል ያስመዘገቡ ተቋማት ሊስት የሚደረጉበት የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ማዕከል ሜን ቦርድ ወይም ደግሞ ሜን ማርኬት ይባላል። ነገር ግን ለታዳጊ ተቋማትም ጭምር ደግሞ ገበያው ክፍት ስለሆነ ግሮዝ የሚባል ማርኬት አለ። ያ ማለት ምንም እንኳን የ3 ዓመት ኦዲትድ የተደረገ ፋይናንሻል ስቴትመንት ባይኖራቸው ምንም እንኳን 500 ሚሊዮን ብር የሚደርስ ካፒታል ባያስመዘግቡ ግን በሼር ወይም ደግሞ በአክሲዮን የተቋቋሙ ተቋማት ከሆኑና በኢትዮጵያ የሰነደ ሙዓለ ንዋይ ገበያ መመዝገብ የሚያስችላቸው ስታተስ ላይ የደረሱ ተቋማት ከሆኑ በግሮዝ ማርኬት ላይ ሊስት የሚደረጉበት እድል አለ። ነገር ግን ትልልቅ የሚባሉት የሀገራችን ተቋማት እንደ ባንክ፣ እንደ ኢንሹራንስ እና እንደ ቴሌ ያሉ ተቋማት ሊስት የሚደረጉበት የገበያ ማዕከል ግን ሜን ቦርድ ወይም ደግሞ ሜን ማርኬት ነው። ሰው ቴሌ እንዳልኩት በኢትዮጵያ ሰነደ ሙዓለ ንዋይ ሜን የሚባለው ቦርድ ላይ ወይም ደግሞ ማርኬት ላይ የተካተተ ወይም ደግሞ ሊስት የተደረገ መሆኑን ያሳየናል። ዝቅ ስትል እዚህ ጋር እንደምታዩት ቮሊዩም 9 ትላለ። ያ ማለት በዛሬው ዕለት የቴሌ 9 የሚሆኑ አክሲዮኖች ገበያው ላይ ሊኩዊድ ሆነው ውለዋል፣ ተገዝተዋል፣ ተሽጠዋል ማለት ነው። ይሄ ትሬድ ቮሊዩም ነው የሚያሳየን። ስለዚህ በዛሬው ዕለት የቴሌ 9 የሚሆኑ አክሲዮኖች እንዳልኳችሁ ሊኩዊድ ሆነዋል፣ ተገዝተዋል፣ ተሽጠዋል። በዚህም ኔክስት ወደዚህ ስናልፍ የምናገኘው 380 ማለት የዛሬ ዋጋ ነው። ዛሬ ላይ የቴሌ አንድ አክሲዮን በ380 ብር እየተገበያየ ያለበት ሁኔታ አለ ማለት ነው። ዝቅ ሲል በአረንጓዴ ቀስቱ ወደ ላይ ሆኖ የሚታያችሁ ደግሞ ትናንት ከነበረው መዝጊያ ዋጋ ጋር ሲነጻጸር የዛሬ ውሎ ዋጋ በ31 ብር ከ16 ሳንቲም የዋጋ ጭማሪ ያሳይቷል። አረንጓዴ ሆኖ ወደ ላይ ቀስት መሆኑ የዋጋ ጭማሪ ያለ መሆኑን ነው የሚያሳየን። ስለዚህ ምንድነው የሚለን ይሄ ሲተረጎም ትናንት ከነበረው የገበያ መዝጊያ ዋጋ አንጻር ሲነጻጸር ዛሬ ላይ ያለው የገበያ ዋጋ
የ31 ብር ከ16 ሳንቲም ጭማሪ አሳይቷል። በፐርሰንት 8.93% የዋጋ ጭማሪ አለ ማለት ነው። ትናንት ከነበረው መዝጊያ ዋጋ ይልቅ የዛሬው ውሎ ዋጋ በ31 ብር ብልጫ አሳይቷል። ስለዚህ ትናንት ስንት ነበር ማለት ነው? ትናንት የነበረውን ለማወቅ የዋጋ ጭማሪ ከሆነ መቀነስ ነው። ያ ማለት 380 ብር ሲቀነስ 31 ብር ከ16 ሳንቲም ስናደርገው ትናንት የነበረውን የመዝጊያ ዋጋ በቀጥታ ማግኘት እንችላለን። መቀነስ ከሆነ ግን መደመር ነው የሚሆነው። እዚች ጋር በቀይ ኤል ብላ የምታዋት ላወር ማለት ናት። ዛሬ ላይ በዝቅተኛ የቴሌ አክሲዮን ሲሸጥ የዋለው በዝቅተኛ በ380 ነው፣ በከፍተኛም በ380 ነው። የዛሬ ውሎ ወጥ ነበር ማለት ነው። ወጣ ገባ ያለ ዋጋ የለውም። ግን አንዳንዴ ወጣ ገባ ሊል ይችላል። ጧት ዝቅ ሊል ይችላል፣ ከሰዓት ሊጨምር ይችላል። ጧት ከፍ ብሎ ከሰዓት ሊቀንስ የሚችልበት እድል ስላለ የዕለቱ ከፍተኛ ዋጋና ዝቅተኛ ዋጋን የሚያሳይ መሆኑን መውሰድ ይኖርብናል። ኤል የሚለው ላወር ነው፣ ኤች የሚለው ሃየር ነው። ነገር ግን እንዳልኩት በዛሬ ዕለት የቴሌ ዋጋ ወጥ በሆነ መልኩ ላወሩም 380 ነው ማክሲመሙም፣ ወይም ደግሞ ሃየሩም 380 ነው። የቴሌ ዋጋ ወጥ በሆነ 380 ብር፣ ነገር ግን ከትናንትናው ጋር ሲወዳደር የ31 ብር ከ16 ሳንቲም ጭማሪ ያሳየበት ሁኔታ አለ። ስለዚህ ትናንትና ከቴሌ 10 የሚደርሱ አክሲዮኖችን የገዛ ሰው ዛሬ ላይ በ31.16 ብር ጭማሪ በማሳየት ያንን ያክል ብር አትርፏል ማለት ነው። እነዚህን አክሲዮኖች ቢሸጣቸው ያንን ያክል ብር ያገኛል ማለት ነው። ነገር ግን እዚህ ላይ በደንብ መረዳት ያለባችሁ 9 ብቻ ነው ትሬድ የተደረገው። ያ ማለት ምንም እንኳን የዋጋ ጭማሪው እንኳ ቢኖር የቴሌ አክሲዮኖች በሰፊው እየተገዙና እየተሸጡ ያልሆነበት ሁኔታ አለ። ስለዚህ እናንተ ዛሬ ገዝታችሁ ነገ የመሸጥ አሁን ገዝታችሁ ከሰከንዶች በኋላ የመሸጥ ፍላጎት ካላችሁ የቴሌ አክሲዮን ሃይሊ ሊኩዊድ አይደለም ማለት ነው። የተወሰነ መንቀራፈፍን ያሳያል። ነገር ግን የዋጋ ጭማሪው እንዳለ መረዳት ያስፈልጋል። ሁለተኛ የምናገኘው ገዳ ባንክ ነው። እንደምታዩት ገዳ ባንክም በሜን ቦርዱ ላይ ሊስት የተደረገ ተቋም ነው። እንዳልኳችሁ ትልልቅ የሚባሉ ተቋማት በሜን ቦርዱ ላይ ነው የሚካተቱት። ከ500 ሚሊዮን ብር ካፒታል በላይ ካላቸው የ3 ዓመት ኦዲትድ ፋይናንሻል ስቴትመንት ማቅረብ ከቻሉና አጠቃላይ ትርፋማ ሂስትሪ ካላቸው የኢትዮጵያ ሰነደ ሙዓለ ንዋይ ትልልቅ የሚባሉ ተቋማትን የሚመዘግብበት የገበያ ማዕከል ነው። ዛሬ ላይ የገዳ ባንክ ትሬድ የተደረገው 4 አክሲዮኖች ብቻ ናቸው። ከቴሌ አንጻር ሲታየው የገዳ ባንክ ደግሞ ትንሽ የሊኩዲቲ ችግር አሁንም ያለበት እንደሆነ ያሳያል። ሌላው ነገር ተመሳሳይ ነው። ወደዚህ ስንመጣ ዛሬ ላይ የገዳ ባንክ አንድ አክሲዮን በ1165 ብር እየተነገደ የዋለበት ሁኔታ እንዳለ ያሳየናል። ይህም የዋጋ ጭማሪን ያሳየ ነው። በስንት ብር ጨምሯል ማለት ነው? በ5 ብር ጨምሯል ማለት ነው። ያ ማለት በፐርሰንት 0.43% ጭማሪ አሳይቷል። ከመቼው ጋር ሲወዳደር ማለት ነው? ትናንት ከነበረው መዝጊያ ዋጋ ጋር ወይም ደግሞ የምሽት ዋጋ ጋር ማለት ነው። ያ ማለት በሌላ አማርኛ የትናንትናውን ዋጋ ለማግኘት መቀነስ ነው የሚጠበቅብን። 1165 ብር ሲቀነስ ዛሬ የጨመረው 5 ብር ትናንትና የነበረው የመዝጊያ ዋጋ 1160 ብር ነበር ማለት ነው። አረንጓዴ ሆኖ አሮው ግን ወደ ላይ ከዞረ የዋጋ ጭማሪ አለ ማለት ነው። እንዳልኳችሁ የዋጋ ጭማሪ ካለ የትናንትናውን ዋጋ ለማግኘት የግድ መቀነስ ነው የሚጠበቅብን። ሀላይ እንዳየነው እነዚህን ስናያቸው ላወሩ የገዳ ባንክም ላወሩ 1165 ነው፣ ሃየሩም 1165 ነው። ምንም እንኳን 4 አክሲዮኖች ብቻ ትሬድ ቢደረጉ በዛሬው ዕለት የነዚህም 4 አክሲዮኖች ዋጋ ወጥ ነበር። ከጧት ከሰዓት ልዩነትን አላሳየም። ስለዚህ ላወሩም ሃየሩም 1165 ብር ነው። ነገር ግን ትናንት ከነበረው ዋጋ መዝጊያ ዋጋ ጋር ሲወዳደር ዛሬ ላይ የ5 ብር ወይም ደግሞ የ0.43% ጭማሪ የታየበት ቀን እንደሆነ ያሳየናል። ሶስተኛውና ሌላኛው ተቋም ወጋገን ባንክ ነው። እንግዲህ ወጋገን ሜን ቦርድ ላይ ነው እሱም ሊስት የተደረገው። የወጋገን አክሲዮኖች ግን በትሬዲንግ ቮሊዩም ስናይ 46 የሚሆኑ አክሲዮኖች ሊኩድ ነው ውለዋል፣ ተገለባብጠዋል። አንዱ ገዝቷቸዋል፣ አንዱ ሽጧቸዋል። እነዚህ 46 የሚደርሱ አክሲዮኖች ዛሬ ላይ የነበራቸው ዋጋ ስንት ነው ካል 1181 ብር ነው። እዚህ ጋር እንደምታዩት 1181 ብር ያሳያል። ይህ የዛሬ የውሎ ዋጋ ነው። 1181 ብሩ ጭማሪ ነው ወይስ ቅናሽ ነው የሚያሳየው ብለን ካየን
አሮውን ማየት ነው። አሮ እንደሚታያችሁ በቀይ ሆኖ ወደ ታች የዞረ ነው። ያ ማለት የዋጋ ቅናሽ የተመዘገበበት ቀን ነው ማለት ነው። በምን ያክል ብር ቀንሷል ማለት ነው? የወጋገን ባንክ በ66.65 ብር ወይም ደግሞ በ5.33% የዋጋ ቅናሽ የታየበት ሁኔታ ተፈጥሯል። ትናንት የነበረው ዋጋ ስንት ነው ብለን ለማወቅ የትናንቱን ለማወቅ ቅናሽ ከሆነ መደመር ነው። 1181 ብር ሲደመር 66 ብር ከ65 ሳንቲም በማድረግ ትናንት የነበረውን ዋጋ ማወቅ የምንችልበት ሁኔታ አለ ማለት ነው። ይህንን በሚገባ ማወቅ መቻል አለብን። ዛሬ ላይ በዝቅተኛ የገዳ ባንክ ዛሬ ላይ በዝቅተኛ የወጋገን ባንክ በስንት ተሽጧል የሚለውን ስናይ ለወር 1181 ብር ነው። ዛሬ ላይ የዚህ ባንክ አክሲዮን በከፍተኛ በስንት ተሽጧል ብለን ስናይ ደግሞ በ1190 ብር ነው። ወጣ ገባ ያለ ነገር ነበረው። ነገር ግን ኦን አቨሬጅም ቢሆን ስቲል የዋጋ ቅናሽ ያሳየበት ትናንት ከነበረው መዝጊያ ዋጋ ጋር ሲወዳደር የ66 ብር ከ65 ሳንቲም ቅናሽ የተመዘገበበት ውሎ ነው። ትናንት አንድ አክሲዮን ወጋገን ባንክ ላይ ገዝቶ የነበረ አንድ ስፔኩሌተር ዛሬ ላይ ይህንን አክሲዮን የሚሸጠው ከሆነ 66 ብር ከ65 ሳንቲም ከስሮ እንዲሸጠው ይገደዳል ማለት ነው። ምናልባትም ግን ከኪሳራ ለመዳን እስኪጨምር ድረስ ሆልድ ማድረግ የሚችሉበት እድል አለ። ነገር ግን ይህ የሚያሳየን አጠቃላይ ይህንን መረጃ መሆኑን መረዳትና ለኛ የሚሆነውን ውሳኔ አፕዴት እያደረግን ከኛ ጋር የሚሄደውን ነገር መጠቀምና መውሰድ የግድ ይላል። ሲቀንስ መግዛት ከሆነ ፍላጎታችን መግዛት፣ ከዚህ በታች ይቀንሳል ብለን ከሆነ ፍርሃት ያለብን መሸጥ እና መሰል ጉዳዮችን ለውሳኔ የሚያገለግሉ ጠቃሚ የሚባሉ ነገሮችን የምናገኝበት ላይቭ ለሁሉም ሰው ፌር ኤንድ ትራንስፓረንት በሆነ መልኩ መረጃዎችን አክሰስ የምናደርግበት የሞባይል መተግበሪያ አፕሊኬሽን መሆኑን ግን መረዳት እጅግ በጣም ጠቃሚ ነው። ሌላው ወደ ሉዘርስ ነው የምናልፈው። ሉዘርስ ጋር ስንገባ የምናገኘው በዕለቱ የአክሲዮን ዋጋ ቅናሽ የታየባቸው ተቋማት ዝርዝር ነው። እንደምታዩት እነዚህ ተቋማት በተወሰነ መልኩ የአክሲዮን ዋጋ ቅናሽ የታየባቸው ተቋማት ናቸው። እንደምታዩት እዚህ ላይ የምናገኘው አንደኛ ማንን ነው? አዋሽ ባንክን ነው። የአዋሽ ባንክ እንደተባለው አዋሽ ባንክም ልክ እንደሌሎቹ ሜን ቦርድ ላይ ሊስት የተደረገ የሀገራችን እጅግ ግዙፍና ትልቅ ተቋም ነው። በዛሬው ዕለት የአዋሽ ባንክ 3319 የሚሆኑ አክሲዮኖች ሊኩዊድ ሆነው ውለዋል፣ ተሽጠው ተገዝተው ውለዋል። ይህ እጅግ በጣም ሰፊ ቁጥር ነው። ያ ማለት የአዋሽ ባንክ አክሲዮኖች ሊኩዊዶች ናቸው። የአዋሽ ባንክ አክሲዮኖችን ሽጠን ብር ማድረግ ስንፈልግ ብዙ የምንቸገርበት እድል የለም ማለት ነው። የዋጋ መጨመር መቀነስ እንዳለ ሆኖ ግን ሽጦ ብር ማድረግ ሲያስፈልገን በቀላሉ የምንሸጥበት ሁኔታ ያለ መሆኑን ያሳያል። ነገር ግን ቅድም እንዳልኩት የትንንሽ ትሬዲንግ ቮሊዩም አላቸው ማለት በሌላ አማርኛ እኛ ለምሳሌ 50-60 አክሲዮኖች ቢኖሩንና 50-60 የሚሆኑትን አክሲዮኖች ሽጠን ብር ማድረግ ብንፈልግ ሽጠን ብር ማድረግ የማንችልባቸው ሁኔታዎች እንዳሉ ነው የሚያሳየው። ነገር ግን አዋሽ ባንክ እንደሚታየው ትሬዲንግ ቮሊዩሙ እጅግ በጣም ሰፊ ነው። 3319 የሚሆኑ አክሲዮኖቹ ተገዝተው ተሽጠው ውለዋል ማለት ነው። ሊኩዊድ ሆነዋል። እስከ 3319 አክሲዮን ያለው ሰው በቀላሉ ሽጦ ብር ማድረግ የሚችልበት እድል አለ ማለት ነው። ወደ ዋጋው ስንመጣ እንደምታዩት ዛሬ ላይ የአዋሽ ባንክ አንድ አክሲዮን በ2290 ብር ሲሸጥ የዋለበት ሁኔታ እንዳለ ያሳያል። ይህ ትናንት ከነበረው ዋጋ ጋር ሲወዳደር የ152 ብር ቅናሽ አሳይቷል። ወይም ደግሞ የ5.33% የዋጋ ቅናሽን ያሳየበት ሁኔታ እንዳለ ያሳያል። በሌላ አማርኛ ትናንት የነበረው የመዝጊያ ዋጋ ስንት ነበር ማለት ነው? 2290 ሲደመር 1152 ነው ማለት ነው። በዛ ልክ አድርገን ትናንት የነበረውን የመዝጊያ ዋጋ ማግኘት እንችላለን። እንዳልኩት ቅናሽ ካሳየ መደመር ነው፣ ጭማሪ ካሳየ ደግሞ መቀነስ ነው። ዛሬ ላይ ግን በዝቅተኛ የአዋሽ ባንክ አክሲዮን ሲሸጥ የዋለበት ዋጋ 2290 ነው። በከፍተኛ ደግሞ 2850 ብር ድረስ ሲሸጥ የዋለበት ሁኔታ እንዳለ እናያለን። ይህ እጅግ በጣም ቫራይቲን ያሳየ ከ2290 እስከ 2850 ድረስ ከባድ የሚባል የዋጋ ልዩነቶች ታይተውበት የዋሉበት ቀን ነው። አሁን ላይ ግን 2290 መልሶ የወረደበትና ምናልባትም
እንግዲህ መጨረሻ ላይ የዛሬ ዋጋ የተዘጋበትም ዋጋ ይህ ነው። የአዋሽ ባንክ ምንም እንኳን ብዙ የሚባሉ አክሲዮኖች ሲገዙና ሲሸጡ ያሉበት ሁኔታ እንኳን ቢኖር የዋጋ ቅናሽ ግን የተመዘገበበት ቀን እንደሆነ መረዳት የምንችልበት ሁኔታ አለ። ሌላው ወጋገን ባንክ ነው። ቅድም አይተናል 46 አክሲዮኖች ተሽጠው ተገዝተዋል። ነገር ግን ይህም ዛሬ ላይ ያሳየው የዋጋ ቅናሽ ነው። ትናንት ከነበረው ዋጋ በ66 ብር ከ65 ሳንቲም የወረደበት ሁኔታ ትናንት ከነበረው መዝጊያ ዋጋ የ66 ብር 65 ሳንቲም ቅናሽ ያሳየ ዛሬ በዝቅተኛ በ1181 ብር ሲሸጥ ዋጋው ላይ ተመዝግቦ ያለበት በከፍተኛ ደግሞ 1190 ብር የተመዘገበበት ሁኔታ ይኖራል። ሌላው ያው ገዳ ባንክ ነው። ቅድም እንዳልኩት የ5 ብር ጭማሪን ያሳየበት ሁኔታ አለ። ኔክስት ሌሎቹን እያንዳንዳቸውን አንድ ባንድ የምናይበት ሁኔታ ይኖራል። ለዛሬ የነበረኝ ቆይታ ግን ይህንን ይመስላል። ምናልባት ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ እንድታደርጉትና ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። ታንኪዩ